ሰላም ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ያው ዛሬ የማሳያችሁ ከሁለተኛው የፓፓዬ ማሳይ ቀጥሎ ያለውን የፓፓዬ ያዘጋጀሁትን 122 የፓፓዬ ማሳ እንዲሁም ጎዶ ይሆናል። በዚህ በምታዩቸው የፓፓዬ ጎዶዎች ወይም ደግሞ ማሳ ውስጥ የምታዩት ያው ትንሽ ተብሎ በጣም ትንሽ ተብሎ ማለት ነው 20 ኩንታል ፍግ አፍስሻለሁኝ። በጣም ኢምንት ትንሽ ነው፣ በቃ የሚቻል ነገር ነው። ከዚህ በላይ እስከ 200 እስከ 150 መደረግ መቻል አለበት እና ጎዶ ያው እንደምታዩት ከፓፓይ ደግሞ ከጎዶ 2 ሜትር ከ50 በ2 ሜትር ከ50 ነው እርቀቱ። አንድ ጎዶ ስፋት 60 ሳንቲም ነው፣ ርዝመቱም 60 ሳንቲም ማለት 60 ሴንቲሜትር በ60 ሴንቲሜትር ይሆናል ማለት ነው። ስፋቱም ጥልቀቱም ሲቀጥል አቆፋፈራችን እንደት ነው የሚሆነው? ርዝመቱ 60 ሳንቲም ብያቸዋለሁ። የ30ዋን አፈር ወይም ደግሞ የ30 ሴንቲሜትሯን አፈር ከላይ ያለችውን ፓርት ምን እናደርጋለን ማለት ነው የብቻ እናደርጋለን። ከዚያን ደግሞ በመቀጠል ከውስጥ ያለውን ደግሞ ውስጠኛውን የጎዷችንን አፈር ፓርት ደግሞ ምን እናደርጋለን? ይሄ የምታዩት ከላይ ያለው ነው። እዚህ ጋር ደግሞ ላይ እዛ የምታዩት ደግሞ ይሄ ከታች ያለው ነው። ከታች ያለውን የ30 ሳንቲም ወይም ደግሞ የ30 ሴንቲሜትሩን አፈር የብቻ ካደረግን በኋላ ላይ በአመድ ወይም ደግሞ ፍግ አሸዋ ካዘጋጀን በኋላ ያን ያዘጋጀውን ነገር ቀላቀል ምን እናደርጋለን ማለት ነው። ከውስጥ የነበረውን አፈር ምን እናደርጋለን? ከላይ እየቀየጥን ወይም ደግሞ እያቀላቀልን ማለት ነው። ከላይ ያደረግነውን ደግሞ መልሰን ከውስጥ እንቀብራለን ማለት ነው። በዚህ መንገድ ያው ለማሳጠር ያክል ማለት ነው። እንደዚህ